ፓርት ቱ ማቴሪያል ማኔጅመንት ቀጥሏል። በፓርት ዋን ማቴሪያል ማኔጅመንት ስንመለከት ማቴሪያል ምንድን ነው የሚለውን ለማብራራት ሞክር የነበረ። አሁንም ለማስታወስ ያህል ዋት ኢዝ ማቴሪያል? ማቴሪያል ኢዝ ኤኒ ኮሞዲቲ ኤኒ ፊዚካል አይተም ኤኒ ፊዚካል ሪሶርስ ዊች ካን ቢ ዩዝድ ፎር ፕሮዳክሽን ኦር ሰርቪስ ረንደሪንግ ፕሮሰስ ዳይሬክትሊ ኦር ኢንዳይሬክትሊ ማለት ነው። ማቴሪያል ስንል በቀጥታ የሚሆን በተዘዋዋሪ ለማምረት ሊሆን ይችላል፣ አገልግሎት ለመስጠት ሊሆን ይችላል። ግብአት ሆኖ የሚያገለግለን ማንኛውም ምርት ለማምረት ስንፈልግ ግብአት አድርገን የምንጠቀመው፣ አገልግሎት መስጠት ስንፈልግ ግብአት አድርገን የምንጠቀመው ማንኛውም ፊዚካል አይተምስ ማቴሪያል ነው። ኖት ኦንሊ ኢንፑት ሆኖ የሚያገለግለው ብቻ አይደለም፣ የተመረተው ፊኒሽድ የሆነው ጉድስ እሱም ራሱ ማቴሪያል የሚለው ውስጥ የሚካተተው ማለት ነው። እንግዲህ ማቴሪያል በጣም ክሪቲካል ነገር ነው። እዚህ ጋር እንደምንመለከተው ማቴሪያል ሪፕሬዘንት ዘ ላርጀስት ሸር ኦፍ ዘ ኮስት ኦፍ አን ኦርጋናይዜሽን። ማቴሪያል ከ45 እስከ 75% የሚደርሰውን ወጪ የሚሸፍነው ማቴሪያል ነው። ድርጅቶች ከ45 እስከ 85% የሚደርስ ወጪ የሚያወጡት ማቴሪያል ላይ ነው ማለት ነው። ለምሳሌ ማኒፋክቸሪንግ ኦርጋናይዜሽን ብትመለከቱ ወደ 58% የሚሆነውን ወጪ የሚያወጣው ለማቴሪያል ነው። ሆልሴል ብትመለከቱ ወደ 83% የሚሆነውን ወጪ የሚያወጣው ለማቴሪያል ነው። ኮስት ኦፍ ጉድስ ሶልድ ማለት ተገዝተው የሚሸጡ እቃዎች ለዚያ ነው ማለት ነው። ሪቴል ቸርቻሪዎች ብትመለከቱ ወደ 71 የሚሆኑ% የሚወጣው ወጪው ማለት ነው ለማቴሪያል ነው። ኮስት ኦፍ ጉድስ ሶልድ ማለት ነው። እነዚህ ኮስት ኦፍ ጉድስ ሶልድ ማለት ተገዝተው የሚሸጡ እቃዎች ነው። ለእነዚህ ወደ 71% የሚሆን ወጪ ያወጣሉ ማለት ነው። እና እዚህ ጋር ቀጥሎ ያለው ሀሳብ እንደሚያሳየን ማቴሪያል ሱሳ ዋን ኦፍ ዘ ሞስት ኢምፖርታንት ኢንፑትስ ኦፍ አን ኦርጋናይዜሽን ዘ አካውንት ፎር አባውት ሃፍ ኦር ሞር ሼር ኦፍ ቶታል ኤክስፔንዲቸር ኢን ቢዝነስ ኦርጋናይዜሽን። እንግዲህ ቢዝነስ ድርጅቶች ለተለያየ ፐርፐስ ብዙ ወጪ ያወጣሉ። ከዚያ ውስጥ ከቶታል ወጪያቸው ማለት ነው ከጠቅላላ ወጪያቸው ግማሽ እና ከዚያ በላይ ፐርሰንት የሚሆነው ወጪ የሚሸፈነው ማቴሪያል ላይ ነው። አስዩ አንድ ሆልሴለር ድርጅትን ብታስቡ እንዳለ እዚያ ሱቅ ላይ ያሉት የሚሸጡ እቃዎች ናቸው። በሚሊየን የሚቆጠር ገንዘብ እዚያ ላይ ኢንቨስት አድርጓል ማለት ነው። ግማሽና ከዚያ በላይ የሚሆነው ብሩ እዚያ ላይ ነው ያሉ እና ከፍተኛ ወጪ ይወጣባቸዋል። ኢምፕሊኬሽኑ ክሪቲካሊ ማኔጅ መደረግ አለባቸው ነው። በተለይ ስፔሻሊ ኢን መርቻንዳይዚንግ ኦር ማኑፋክቸሪንግ ቢዝነስ ኦርጋናይዜሽን እነዚህ ላይ ከፍተኛ ወጪ የሚወጣው ለማቴሪያል ነው። በተለይ ማለት ነው ከሰርቪስ ከሚሰጡ ድርጅቶች በአንጻራዊነት ከፍተኛ ወጪ የሚያወጡት ማቴሪያል ላይ ማለት ነው ማኑፋክቸሪንግ እና መርቻንዳይዚንግ ኦርጋናይዜሽን ናቸው ማለት ነው። ማቴሪያል ስንል ምን ምን ነገሮችን ሊያካትት ይችላል? እንግዲህ ማቴሪያል ሜይቢ ምን ሊሆን ይችላል? ራው ማቴሪያል ሊሆን ይችላል። ራው ማቴሪያል ማለት ለፕሮዳክሽን ፕሮሰስ ግብአት ሆኖ የሚያገለግሉ ግን ገና ወደ ፕሮዳክሽን ፕሮሰሱ ያልገቡ። ለምሳሌ ዱቄት የሚያመርት ፋብሪካን ብንወስድ ገበያ ላይ ሄዶ ስንዴ ምናምን ይገዛል ማለት ነው፣ ጥራጥሬ ይገዛል። ያ ራው ማቴሪያል ነው፣ ገና ወደ ዱቄት አልተቀየረም። ወይም ደግሞ ወርክ ኢን ፕሮግረስ ያለውን ሊያመለክት ይችላል። ወርክ ኢን ፕሮግረስ ማለት ኦልሬዲ ወደ ፕሮዳክሽን ገብቷል፣ እየተመረተ ነው ያለው ግን አላለቀም፣ ያም ማለት ነው። ፊኒሽድ ጉድስ ሊሆን ይችላል። ማቴሪያል ስንል ተመርተው ያለቁ ኦልሬዲ ፋይናል ፕሮዳክት ሊሆን ይችላል። ለምሳሌ ያህል ስልኮቻችን ፋይናል ፕሮዳክት ናቸው፣ አሁን እንጠቀማቸው እጃችን ያሉ ስልኮች ማለት ነው። እነሱን ሊሆን ይችላል ማለት ነው። ስፔር ፓርት ሊሆን ይችላል፣ የሚገጣጠሙ አሉ አይደለ? እነሱን ሊያካትት ይችላል። ኮምፖነንትስ፣ ኦፕሬቲንግ ሰፕላይስ፣ ለተለያየ አገልግሎት ለኮንሰምሽን የሚውሉ ለምሳሌ አንድ ድርጅት መኪና ሊኖር ይችላል፣ ለዚያም ሊጠቀም ይችላል። ኦይልስ ያስፈልገዋል፣ ፊውል ያስፈልገዋል። ያን ሁሉ ማቴሪያል ልንለው እንችላለን ማለት ነው። ፕሮዳክሽን ማቴሪያል ሊያካትት ይችላል። ራው ማቴሪያል ቅድም እንዳሉት ፋብሪኬት የተደረጉ የተመረቱ ሊያካትት ይችላል። ኮምፖነንት ፓርት ቅድም ብየዋለው፣ ይህ ሊያካትት ይችላል። ካፒታል አይተም ለምሳሌ ምንድነው? ኢንስታሌሽን አይተም፣ አክሰሰሪ ኢኩፕመንት ለምሳሌ ቢውልዲንጉ፣ ህንፃዎቹ፣ ማሽነሪዎቹ እነዚህ በሙሉ ካፒታል አይተም ናቸው። ኮንሱሜብልስ ለፍጆታ የሚውሉ ለኮንሰምሽን ቀጥታ በኮንሰምሽን የሚውሉት ማለት ነው። ጠቅለል ስናደርገው ማቴሪያል ስንል ለማምረት የምጠቀምባቸው ሊሆን ይችላሉ፣ ወይ አገልግሎት ለመስጠት የምጠቀምባቸው ሊሆን ይችላሉ፣ ወይም ደግሞ እንደገና ሪፕሮዲውስ ለማድረግ የምጠቀምባቸው ሊሆን ይችላሉ፣ ወይም ደግሞ የምንሸጣቸው ሊሆን ይችላሉ። እነሱን ሁሉ ነው ማቴሪያል የሚለው የሚያካትተው ማለት ነው።
ናው ማቴሪያል ማኔጅመንት ምንድን ነው ወደሚለው እንምጣ። እንግዲህ ማቴሪያል ማኔጅመንት ስንል ማቴሪያል እና ማኔጅመንት የሚሉት ሁለት ቃሎች ተጣምሮ የፈጠሩት ነው። እዚህ ጋር ማቴሪያል ማኔጅመንት እንደዚህ ተብሎ ዲፋይን ተደርጓል። ማቴሪያል ማኔጅመንት ዲፋይን as what function responsible for coordination of planning, sourcing, purchasing, moving, storing and controlling materials in optimum manner so as to provide a pre-decided service to the customer at the minimum cost ይላል። ማቴሪያል ማኔጅመንት ስንል ማቀድ አለ። እንደው ማቴሪያል በዘፈቀደ በነሲብ አይገዛም። ምን ማቴሪያል ያስፈልጋሉ የሚለውን በተመለከተ እቅድ ይወጣል። ዘንድ ሶርስ እናደርጋለን ስንል እነዚያ ማቴሪያል የት ነው የምናገኛቸው የሚለው ምንጩን ማመላከት አለ። ዘንድ ማቴሪያሎችን ሄዶ ፐርቼዝ ማድረግ መግዛት አለ። ዘንድ የተገዙትን ማቴሪያሎች ሙቭ ማድረግ ማንቀሳቀስ፣ ወደ የሚፈለገው ቦታ ማምጣት አለ። ከዚያ ዘንድ የመጡትን ደግሞ ስቶር ማድረግ ማስቀመጥ፣ አምጥተን በአግባቡ ዋየር ሃውስ ላይ ማስቀመጥ አለ። ለምሳሌ የሚሸጡ እቃዎች ከሆኑ ሱቅ ላይ በአግባቡ ይቀመጡና ይደረደራሉ። ኢቭን ለፕሮዳክሽን ግብአት የሚሆንም ከሆነ ዋየር ሃውስ ላይ ይቀመጡና በሚያስፈልግ ሰዓት ነው ወደ የሚፈለገው ቦታ የሚንቀሳቀሱት ማለት ነው። ዘን እነዚያን ኮንትሮል ማቴሪያሎችን ማድረግ መቆጣጠር። ያ ማለት እንግዲህ ማቴሪያል ማኔጅመንት ስንል ማቀድ፣ ምን ማቴሪያል ያስፈልግናል ማቀድ፣ የሚያስፈልጉ ማቴሪያሎች ከሚፈለገው ቦታ ሄዶ መግዛት፣ እነዚያን ማጓጓዝ፣ አምጥቶ ስቶር ማድረግ፣ ለሚፈለገው ዓላማ ማዋል፣ ማቴሪያሉን በአግባቡ ለሚፈለገው ዓላማ እየዋለ መሆኑን አለመሆኑን ኮንትሮል ማድረግ መቆጣጠር ነው። ዋና ታርጌቱ ምንድን ነው? ቱ ፕሮቫይድ ፕሪ-ዲሳይድድ ሰርቪስ ቱ ከስተመር አት ሚኒመም ኮስትስ ነው። ለከስተመሮቻችን በዝቅተኛ ወጪ አገልግሎት ለመስጠት ነው። አንድ ማኒፋክቸሪንግ ካምፓኒ ራው ማቴሪያል የሚጠቀመው ምንድን ለማምረት ነው። እነዚያ ማቴሪያሎች አምጥቶ ለሚፈለገው ግብአት ተጠቅሞ ማምረት መቻል አለበት። አምርቶ ምርቱን ለከስተመር ማድረስ አለበት። ሰርቪስ የሚሰጥ ካምፓኒ ከሆነ ማቴሪያሎቹ ተጠቅሞ ደግሞ ለከስተመሮች ሰርቪስ መስጠት አለበት። ይህን ለማድረግ ነው እንግዲህ ማቴሪያል ማኔጅመንት የሚያስፈልገው ማለት ነው። ወይም ደግሞ እንደዚህ የሚል ዲፊኒሽን አለ። ማቴሪያል ማኔጅመንት ኢዝ ፕላኒንግ፣ ዳይሬክቲንግ፣ ኮንትሮሊንግ ኦፍ ኦል አክቲቪቲስ ሪሌትድ ቱ ዘ አኩዚሽን፣ ሙቭመንት፣ ስቶሬጅ ኤንድ ዲስፖዛል ኦፍ ማቴሪያል ኒድድ ባይ ኦፕሬሽን ኦፍ አን ኦርጋናይዜሽን። ማቴሪያል ማኔጅመንት ስንል እንግዲህ ከማቴሪያል ጋር በተገናኘ እቅድ ማውጣት፣ ማቴሪያሎቹ በእቅዱ መሰረት ተገዝቶ ሲመጡ መቆጣጠር፣ ዳይሬክት ማድረግ፣ መምራት። ማቴሪያል ማለት አካባቢ ያደርጋል። አንድ ድርጅት ገዝቶ የራሱ ያደርጋል። ያን ወደ ድርጅቱ ይመጣሉ። ዘን የመጡት ስቶር ይደረጋሉ። ስቶር ከተደረጉ በኋላ ደግሞ ወደሚፈልገው አገልግሎት ቦታ ይገቡና አገልግሎት ይሰጣሉ። መጨረሻ ላይ ደግሞ አገልግሎት ሰጥተው አውትዴት ሲሆኑ፣ ኦብሶለንት ሲሆኑ፣ ሲያረጁ ማለት ነው፣ አገልግሎት መስጠት ሲያቆሙ ዲስፖዝ ይደረጋሉ፣ ይወገዳሉ። ይህን ሁሉ ሂደት ነው እንግዲህ ማቴሪያሉን አኳየር አድርገን አምተን ተጠቅመን እስከምናስወግደው ድረስ ያለውን ሂደት በሙሉ መቆጣጠር፣ ማኔጅ ማድረግ ዛት ኢዝ ኮልድ ማቴሪያል ማኔጅመንት እንለዋለን። ማቴሪያል ማኔጅመንት ስንል በጥቅሉ ኢት ኢዝ ኮንሰርንድ ዊዝ ዋት ዲዛይን፣ ስፔሲፊኬሽን፣ ፕሮኪውመንት፣ ትራንስፖርቴሽን፣ ኢንስፔክሽን፣ ስቶሬጅ፣ ሪትራይቫል፣ ዩዝ፣ ዲስፖዛል፣ አካውንቲንግ ኦፍ ማቴሪያል ቱ ማክሲማይዝ ሪተርን ኦን ኢንቨስትመንት ኢን ማቴሪያልስ። እንግዲህ ማቴሪያል ማኔጅመንት ስንል ምን አይነት ማቴሪያል ያስፈልገናል፣ ዲዛይን ማውጣት፣ የሚያስፈልጉ ማቴሪያል ስፔሲፊክ ማድረግ፣ ስፔሲፊኬሽን። ለምሳሌ ያህል የሆነ ድርጅት ኮምፒውተሮች ሊያስፈልጉት ይችላሉ። ምን አይነት ኮምፒውተር ነው የሚያስፈልገው፣ ራሙ፣ ሳይዙ፣ ሲፒ፣ ፕሮሰሰሩ ወዘተ የተለያዩ ነገሮች ስፔሲፊክ ይደረጋሉ፣ ይዘረዝራሉ ማለት ሪኳይርመንቱ። ዘን ፕሮኪውመንት መግዛት፣ ትራንስፖርት ማድረግ፣ ኢንስፔክት ማድረግ፣ አምጥቶ ስቶር ማድረግ፣ ዩዝ ማድረግ፣ መጠቀም፣ መጨረሻ ዲስፖዝ ማድረግ። እነዚህ ሁሉ ማቴሪያል ማኔጅመንት ይመለከታቸዋል። ዘን ኦል አክቲቪቲስ ፐርፎርምድ ባይ ፐርቼዚንግ፣ ኢንቨንተሪ ኮንትሮል፣ ስቶር ፈንክሽን፣ ትራንስፖርቴሽን፣ ፊዚካል ዲስትሪቢዩሽን ኦፍ ማቴሪያልስ። ኦል አክቲቪቲስ ፐርፎርምድ ባይ ፐርቼዚንግ፣ ኢንቨንተሪ ኮንትሮል፣ ስቶር ፈንክሽን፣ ትራንስፖርቴሽን፣ ፊዚካል ዲስትሪቢዩሽን ኦፍ ማቴሪያልስ። እንግዲህ ማቴሪያል ስንል ማቴሪያል ማኔጅመንት ስንል ማቴሪያሎችን ከመግዛት ጋር ከመቆጣጠር ጋር ስቶር ከማድረግ ጋር ከማጓጓዝ ጋር ከማሰራጨት ጋር የተያያዙ እንቅስቃሴዎችን በሙሉ ይመለከታል ማለት ነው። ዘን ምንድነው ማኔጂንግ ዘ ፍሎ ኦፍ ማቴሪያል ኢንቱ ስሩ አውት ኦፍ ዘ ሲስተም። ማቴሪያሎቹ ወደ ሲስተም ወደ ድርጅቱ እንደ ሲስተም ብናየው ማለት ነው ወደ ድርጅቱ ሲገቡ ገብተው በድርጅቱ ውስጥ አገልግለው መጨረሻ ላይ ከድርጅቱ ወይም አውት ኦፍ ሲስተም ከሲስተሙ እስኪወጡ ያለውን ሂደት በሙሉ
ማኔጅ ማድረግ ነው ማለት ነው። ኦር ኢት ኢዝ ኢንሹሪንግ አድኩዌት ሰፕላይ ኦፍ ማቴሪያል ቱ ሚት ዘ አንቲሲፔትድ ፓተርን ኦፍ ዲማንድ ኢን ሲስተም። ወይም ደግሞ ማቴሪያል ማኔጅመንት ስንል ሲስተሙ ማቴሪያል ሪኳርመንቱ አናላይዝ አድርጎ አንድ ድርጅት ያለው ማቴሪያል ካየ በኋላ ኦኬ ማቴሪያል ዲፊሽንሲ እጥረት ካለ ይህን ያህል ማቴሪያል ያስፈልገኛል ብሎ ሪኳርመንቱ ሊያስቀምጥ ይችላል። ሶ ያ መሟላቱ ያን የሚያሟላ ኳሊቲ ሰፕላይ መኖሩን ወይም አድኩዌት ሰፕላይ በቂ የሆነ የማቴሪያል አቅርቦት መኖሩን ለማረጋገጥ ራሱ አንድ ምንድነው የማቴሪያል ማኔጅመንት ፋንክሽን ነው ማለት ነው። ወይም ማቴሪያል ማኔጅመንት ይመለከታል። ዲሲሽን ሜኪንግ ዊዝ ሪስፔክት ቱ ማቴሪያል ቱ ኢንሱር ዘ ራይት ኳንቲቲ ኦፍ ማቴሪያል ኦፍ ራይት ኳሊቲ አት ዘ ራይት ታይም አት ዘ ራይት ፕሌስ ኢን ዘ ራይት ፕራይስ ቱ ጌት ሞስት ኦፍ ኤቭሪ መኒ ኢንቨስትድ ኢን ዘም። ማቴሪያል ማኔጅመንት ስንል አሁንም ትክክለኛውን የእቃ መጠን በትክክለኛው ጥራት፣ በትክክለኛው ቦታ፣ በትክክለኛው ዋጋ ለትክክለኛ ፐርሰን ወይም ለሚመለከተው ለይዘው ለትክክለኛ ዩዘር ማቅረብ መቻል ማለት ነው። ይህም ሁሉ ማኔጅ ማድረግ መቆጣጠር ኢትዝ ኦል አባውት ዋት ማቴሪያል ኢፌክቲቭ ማቴሪያል ማኔጅመንት ምንድን ነው? እንግዲህ ኢፌክቲቭ ማቴሪያል ማኔጅመንት ፋንክሽን ካን ቢ አ ቢግ አሴት ቱ the organization playing significant role in avoiding problems before they occur, increasing profit, bringing in efficiency, goodwill and customer satisfaction. እንግዲህ ማቴሪያል ማኔጅመንቱ በራሱ መሆን አለበት፣ ኢፌክቲቭ መሆን አለበት። ኢፌክቲቭ መሆን አለበት ሲባል ምን ማለት ነው? ኢፌክቲቭ የሆነ ውጤታማ የሆነ የማቴሪያል አስተዳደር ለአንድ ድርጅት ቢግ አሴት ነው፣ ትልቁ አሴቱ ነው። ለምን? አቮይድ ፕሮብሌም ቢፎር ዘይ ኦከር፣ ችግሮች ከመፈጠራቸው በፊት ችግሩን ለማስወገድ ያግዛል። ኢንክሪዝ ፕሮፊትስ፣ ትርፍን ይጨምራል። ኢፊሽንሲ ማለት በትንሽ ሪሶርስ ብዙ አውትፑት ማድረግ ነው፣ ማምረት መቻል ማለት ነው። ወይም ትንሽ ግብዓት ተጠቅማችሁ የተሻለና ውጤታማ የሆነ አገልግሎት መስጠት መቻል ዛት ኢፊሽንሲ፣ ይህን ይጨምራል ማለት ነው። የተቋሙን መልካም ገጽታ ጉድዊል ምን ያደርጋል? ይጠብቃል። ካስተመር ሳቲስፋክሽን፣ ካስተመሮቻቸውን በምትሰጡት አገልግሎት ሊሆን ይችላል፣ በምታቀርቡላቸው ምርቶች ሳቲስፋይ እንድትሆኑ ያግዛል። ኢፌክቲቭ ማቴሪያል ማኔጅመንት ስንል ማለት ነው። ኢፌክቲቭ ማቴሪያል ማኔጅመንት ስለዚህ ክሩሺያል ቱ ዘ ሰክሰስ ኦፍ ቢዝነስ፣ አንድ ድርጅት ስኬታማ እንዲሆን ውጤታማ እንዲሆን ውጤታማ የሆነ የማቴሪያል ማኔጅመንት ትልቅ ሚና ይጫወታል ወይም ቁልፍ ነው ማለት ነው። እዚህ ጋር ሁለት ነገሮች ግምት ውስጥ መግባት አለባቸው። አንደኛ ኢፌክቲቭ ማቴሪያል ማኔጅመንት ስንል አንደኛ ፊዚካል ኮንትሮል አለው። ፊዚካል ኮንትሮል ማለት ፊዚካል ኮንትሮል ፕሮቴክትስ ማቴሪያል ፍሮም ሚስዩዝ ሚስአፕሮፕሪየት ማለት ነው። ፊዚካል ኮንትሮል ማለት ማቴሪያሎቹን እንዳይበላሹ፣ እንዳይጎዱ፣ እንዳይሰረቁ፣ እንዳይዘረፉ መጠበቅ ማለት ነው። ፕሮቴክት ማድረግ ማለት ነው። አንደኛው ይህ ነው ኢፌክቲቭ ማቴሪያል ማኔጅመንት እንዲኖር የሚያስችል። ሌላኛው ደግሞ ኮንትሮል ኦቨር ዘ ኢንቨስትመንት ኢን ማቴሪያል ማለት ነው። እነዚህ ሁለቱ ቱ ቤዚክ አስፔክትስ ኦፍ ማቴሪያል ኮንትሮል ነው የሚባሉት። ኮንትሮል ኦቨር ዘ ኢንቨስትመንት ኢን ማቴሪያል ማለት ምን መሰላችሁ? ሜንቴን አፕሮፕሪየት ኳንቲቲ ኦፍ ማቴሪያልስ ኢን ስቶክ ማለት ስቶክ ላይ አፕሮፕሪየት የሆነ የማቴሪያል ኳንቲቲ መኖር አለበት። ስቶክ አውት መሆን ያለብን ለምሳሌ መደብሩ ወይም ደግሞ ስቶኩ ማቴሪያሎች መጥተው የሚቀመጡበት ራይት ኳንቲቲ የሚፈለገው የእቃ መጠን እዚያ ስቶክ ውስጥ መገኘት መቻል አለበት። ከሚፈለገው በታች ከሆነ የቀረው መጥቶ ስቶኩ በበቂ ሁኔታ የሚያስፈልገው ማቴሪያል መያዝ አለበት። ከሚፈለገው በላይ ከሆነ ደግሞ አሁንም ቦታ ያጨናንቃል፣ ብዙ ወጪ ያስወጣናል። ያን እንደገና ሌላ አገልግሎት መስጠት አለበት ማለት ነው። ድርጅቱ ወይ ይሸጠዋል ወይ ደግሞ ወደ ሌላ ብራንች በማንቀሳቀስ ማቴሪያሉ ሊጠቀምበት ይገባል። ዝም ብሎ ቁጭ ብሎ ስለማያገለግል ማለት ነው።